የብሔራዊ ምክክሩ ከጀመረ አንስቶ የአዲስ አበባ ባለቤትነት ጉዳይ አጨቃጫቂ ሆኗል። በምክክሩ ላይ ለአዲስ አበባ 4 አማራጮችን መቅረቡ ተሰምቷል። እኛ ደግሞ ጠቅላይ ሚኒስትር አብይ አህመድ የአዲስ አበባ ከተማ ባለቤትነት ላይ ያላቸውን አቋምና የኦሮሚያ ክልል በአዲስ አበባ ላይ ስላለው ልዩ ጥቅም የተናገሩትን ይዘናል እናሰማቸዋለን። የትግራይ ክልል ፕሬዝዳንት ደብረጽዮን ገብረ ሚካኤል አስመራ ሄደው ከፕሬዝዳንት ኢሳያስ አፈወርቂም ጋር ተገናኝተው ጥይት መጠየቃቸውን ጌታቸው ረዳ ተናግሯል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የብሔራዊ ምክክሩ ሐምሌ 8 ቀን 2018 ዓ.ም በአዲስ አበባ ከተጀመረ አንስቶ የአዲስ አበባ ከተማ ባለቤትነት ጉዳይ በእጅጉ አነታራኪና አወዛጋቢ ጉዳይ ሆኖ እስካሁን አለ። በተለይ የሀገሪቱ መሪ ብልጽግና ፓርቲ ሀገራዊ ምክክሩ ከመጀመሩ 15 ቀናት በፊት ለሀገራዊ ምክክሩ ይዞት በሚቀርበው አጀንዳ ላይ ከመከረ በኋላ አዲስ አበባ ራሷን የቻለችና በፌዴሬሽን ምክር ቤት ውክልና ያላት ክልል እንድትሆን መወሰኑ ከተሰማም በኋላ አዲስ አበባ የኦሮሚያ ክልል አካል ነች የሚል አቋምን ለዘመናት ይዘው በአደባባይ በመሞገት የሚታወቁ ፖለቲከኞችና ምሁራን በብልጽግና ፓርቲ ውሳኔ ላይ ከፍተኛ ትችትን እያስደመጡ ነው። የኦሮሞ ነጻነት ጦርና የኦሮሞ ፌዴራሊስት ኮንግረስ ኦፌኮን የመሳሰሉ ለኦሮሞ መብት እንሟገታለን የሚሉ ስብስቦችም የሀገራዊ ምክክሩ ዓላማ አዲስ አበባን ከኦሮሚያ ለመነጠል ነው ሲሉም ተቃውሟቸውን አሰምተዋል። በሀገራዊ ምክክሩ ላይ ተመካካሪዎች በአዲስ አበባ ባለቤትነት ላይ 4 አይነት አማራጮች ቀርበውላቸዋል። የፌዴራል መንግስት ከተማቱን ማለትም አሁን ባለችበት ሁኔታ ተቀጥል፣ ክልልቱን፣ የኦሮሚያቱን እንዲሁም ራስ ገዝ ወይንም ሲቲ ስቴቱን የሚሉ ናቸው ለተመካካሪዎች የቀረቡላቸው አማራጮች። ራስ ገዝ ለሚለው ሲቲ ስቴት እንደ እንግሊዘኛ ትርጉም መቅረቡ ስህተት መሆኑን በቀደመ ዘገባችን ላይ እስከ ማሳያ ማንሳታችን የሚታወስ ነው። ታዲያ አዲስ አበባ ክልሉን አይደለም 4 አማራጭ ስለቀረበላት ራሱ ከኦሮሞ ብሔርተኞችና ፖለቲከኞች ከፍተኛ ተቃውሞ መሰማት ጀምሯል። እኛ ታዲያ ለመሆኑ ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ ባለቤትነት ላይ ምን አይነት አቋም አላቸው? በህገ መንግስቱ ኦሮሚያ ክልል በአዲስ አበባ ላይ ያለውን ጥቅም በተመለከተስ አተያያቸው ምንድነው ለማለት ወደናል። ለ31 ዓመታት ጥቅም ላይ ያለው የኢትዮጵያ ህገ መንግስት የኦሮሚያ ክልል በአዲስ አበባ ላይ ልዩ ጥቅም አለው ብሎ ደንግጓል እንጂ ይህ ጥቅም ምን እንደሆነ ግልጽ አላደረገም። በተለያየ ጊዜ ስለዚህ ልዩ ጥቅም ጉዳይ ህግ ለማውጣት ቢሞክርም የተጠናቀቀ ነገር ማቅረብ አልተቻለም። ለኦሮሞ ጥቅም እንታገላለን የሚሉ አካላት የኦሮሚያ ክልል በአዲስ አበባ ላይ ልዩ ጥቅም አለው የሚለውን ጉዳይ አዲስ አበባ የኦሮሚያ ነች የሚል ድረስ ለጥጠው ሲተረጉሙ ይደመጣሉ። ጠቅላይ ሚኒስትር አብይ አህመድ ግን በህገ መንግስቱ ላይ የተቀመጠው የኦሮሚያ በአዲስ አበባ ላይ ያለው ልዩ ጥቅም በምንም መልኩ የኦሮሚያ የአዲስ አበባ ባለቤትነት እንዳልሆነና እንዲሁም አንድ የኦሮሞ ተወላጅ በአዲስ አበባ የተለየ መብት እንዳለው የሚያሳይ ያለመሆኑን በአንድ ወቅት በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። በ2011 ዓ.ም ከጋዜጠኞች ጋር በነበራቸው ቆይታ በህገ መንግስቱ ላይ ያለውን የኦሮሚያ ክልል የአዲስ አበባ መብትን በተለያዩ ማሳያዎች ነበር ያብራሩት። እሳቸው እንዳሉትም የኦሮሚያ ክልልና የአዲስ አበባ ጉዳይ መታየት ያለበት አዲስ አበባ የኢንዱስትሪ ከተማ በመሆኗ የዚህ የኢንዱስትሪ ፍሳሽ የሚሄደው ወደ ኦሮሚያ ክልል በመሆኑ እንዲሁም የአዲስ አበባ መሰረተ ልማቶች የተገነቡት ከኦሮሚያ በመጣ ግብዓት በመሆኑ እነዚህ ነገሮችም የተፈጥሮ ሀብት ጥበቃን ከግምት ያስገቡ ካለመሆናቸው አንጻር እንዴት ማስተካከያ ይደረግ ከሚለው አንጻር ነው ብለዋል። ስለዚህ አዲስ አበባ የኬሌ ሳይሆን የሁሉም ኢትዮጵያዊ ልክ እንደማንኛውም ከተማ ተደርጎ መታሰብ በጣም መልካም ይሆናል። ከኦሮሚያ አንጻር በህገ መንግስቱ ያለው መብት ይከበር የሚባልበት ምክንያት ምንድነው የሚለውን ደግሞ በጣም ዋይዝ ሆኖ ማየት አስፈላጊ ነው። የአዲስ አበባ ከተማ ካፒታል ሲቲ ብቻ አይደለችም። የፌዴራል መቀመጫ ብቻ ሳትሆን ኢንዱስትሪያል ሲቲ ናት። በውስጧ ኢትዮጵያ ውስጥ በርካታ ፋብሪካ ከያዙ ከተሞች ትልቋ አዲስ አበባ ናት። በዚያ ምክንያት ከሷ የሚወጡ ከፋብሪካዎች የሚወጡ ቆሻሻዎች በቀጥታ የክልሉን የኦሮሚያን አጎራባች ክልል ፊንፊኔን ልዩ ዞን ጥቃት ያስከትላል። አንድ የዛሬ 10 እና 15 ዓመት አዲስ አበባን ስናቃት አሁን ያሉ ፎቆች አሁን ያሉ መሰረተ ልማቶች አልነበሩ። አብዛኛው ለአዲስ አበባ መሰረተ ልማት የሚመጣው ግብአት አሸዋም ሁሉም ሰሌክትድ ማቴሪያል ከኦሮሚያ አካባቢ ይመጣል። ከዚህ ወደ አዳማ ስትነዱ ግማሽ ተራራ ማግኘት ትችላላችሁ።
የተፈጥሮ ሀብትን ታሳቢ ሳያደርግም ጭምር ተራራን አፍርሶ አፈር ይዛቅ ነበር ከዛ አካባቢ። ያ ብቻ አይደለም። በብዙ መንደሮች ባለሀብቶች የራሳቸውን ህንፃ ለመስራት ቆፍረው አሸዋም መሬትም ሲያወጡ በዚያ አቅራቢያ ያሉ አርሶ አደሮች ጤንነት እምብዛም አይጨነቁ። ሄዳችሁ ማረጋገጥ ትችላላችሁ። ብዙ ሰዎች በዚያ ምክንያት የአይን በሽታ ተይዘዋል። አንዱን ስናለማ ሌላኛውን እየጎዳን መሆን የለበትም። ጠቅላይ ሚኒስትር አብይ አህመድ ይቀጥሉና አዲስ አበባ ከኦሮሚያ ውሃን ስለምታገኝ የኦሮሚያ ክልል ከአዲስ አበባ በሰጣቸው ጥቅሞች ልክ ጥቅምን ያገኛል ማለት እንጂ አንድ ኦሮሞ አዲስ አበባ መጥቶ ከአዲስ አበባ ነዋሪ የተለየ መብት አለው ተብሎ መወሰድ የለበትም ብለዋል። ውሃ በሚመለከት ከሁሉም ኦሮሚያ አካባቢዎች ከቡራዩ አካባቢ፣ ከሱሉልታ አካባቢ፣ ከለገዳዲ አካባቢ ውሃ ይመጣል። በእነዚህ አቅራቢያ ያሉ አርሶ አደሮች ቀበሌዎች ግን ያን ውሃ አይጠቀሙ። ይሄ ጉዳይ አዲስ አበባን መጥቀም ኦሮሚያን መጉዳት፣ ኦሮሚያን መጥቀም አዲስ አበባን መጉዳት እንዳይሆን ሆኖ እንዴት ሊሰራ ይገባዋል የሚለውን ጉዳይ ሁለቱ አስተዳደሮች በሰከነ መንገድ መምከር አለባቸው። አዲስ አበባም ሳይሳቀቅ ልማቱን ማቀጠል አለበት። እዛ አቅራቢያም ተጎዳን የሚሉ አርሶ አደሮች ተጠቃሚ መሆን አለባቸው። ይህም በሚመለከት አዲስ አበባ እና ኦሮሚያ ሲባል በአዲስ አበባ ውስጥ የኦሮሞ ልዩ መብት ማለት አድርጎ የሚያስቡ ሰዎች አሉ። አንድ ኦሮሞ አዲስ አበባ ሲኖር አንድ ጉራጌ አዲስ አበባ ከሚኖረው የተሻለ መብት ያለው አድርጎ የሚያስቡ ሰዎች አሉ። ይሄ ስህተት ነው። የኦሮሞ ክልል የኦሮሚያ ክልል ልዩ ጥቅም አለው ሲባል በሚያቀርበው ግብአት ልክ ሊያገኝ ይገባዋል ነው እንጂ እያንዳንዱ ኦሮሞ ከዛ እየመጣ እዚህ የተለየ ከሌሎች ዜጎች የተለየ ነገር ያገኛል ማለት አይደለም። ጠቅላይ ሚኒስትር አብይ አህመድ እንግዲህ የአዲስ አበባንና የኦሮሚያን ግንኙነት በተመለከተ ያላቸው አቋም ይህ እንደሆነ ገልጸው ነበር። እርግጥ ጠቅላይ ሚኒስትር አብይ አህመድ በወቅቱ ይህን ሲናገሩ ከገዛ ፓርቲያቸው በወቅቱ ከኦህዴድ ወደ ኦዴፓ ማለትም የኦሮሞ ዴሞክራሲያዊ ፓርቲ ከተለወጠው ማለት ነው የተለየ አቋም ይንጸባረቅ ነበር። በወቅቱ በታከለ ኡማ ይመራ የነበረው የአዲስ አበባ ከተማ አስተዳደር የጋራ መኖሪያ ቤቶችን በዕጣ ለቆጣቢዎች ሲያስተላልፍ በዕጣ ከተላለፈው ውስጥ በኮዬ ፈጬ የተገነባው ነበረበትና በወቅቱ በጀዋር መሐመድ በተመራ ተቃውሞ ምክንያት የቤቱ ርክክብ ተቋርጦ ነበር። በወቅቱም የኦሮሚያ ክልል ተቃውሞውን እንደደገፈና አዲስ አበባን የኦሮሚያ ለማድረግ እንደሚታገል መግለጫ ማውጣቱ ይታወሳል። ይህም ጠቅላይ ሚኒስትር አብይ አህመድ ከተናገሩት በተቃራኒ የሆነ ነበር። ያኔም ጠቅላይ ሚኒስትር አብይ የኦሮሚያንና የአዲስ አበባን ጉዳይ የሚፈታ ኮሚቴ ማቋቁመው ነበር። ከዚያም በኋላ በርካታ ነገሮች ተከናውነዋል። የሆነ ሆኖ አሁን የአዲስ አበባ ባለቤትነት ጉዳይ በሀገራዊ ምክክሩ ውይይት እየተደረገበት ጠቅላይ ሚኒስትር አብይ አህመድ በፕሬዝዳንትነት የሚመሩት ብልጽግና ፓርቲ አዲስ አበባ ራሷን የቻለችና በፌዴሬሽን ምክር ቤት ውክልና ያላት ከተማ እንድትሆን አቋም ይዟል። ይህም ብቻ ሳይሆን ኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም ተቀይሮ ወደ ጋራ ጥቅም እንዲመጣም ወስኗል ተብሏል። የትግራይ ክልል ፕሬዝዳንት ደብረጽዮን ገብረ ሚካኤል አስመራ ሄደው ከፕሬዝዳንት ኢሳያስ አፈወርቂም ጋር ተገናኝተው ጥይት መጠየቃቸውን ጌታቸው ረዳ ተናገረ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ይህን ያለው ህወሓትን በሚመለከት ባወጣው ዘለግ ያለ ትግርኛ ጽሑፍ ነው። ጌታቸው በዚህ ጽሑፉ ደብረጽዮን ባለፈው ሳምንት ወደ ኤርትራ መሄዳቸውንና ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር መገናኘታቸውን አትቷል። ደብረጽዮን ወደ ኤርትራ ያቀኑትም የመጨረሻ ያሉትን ትዕዛዝ ለመስማትና ለመለመን ነው ሲል ነው የገለጸው ጌታቸው። አክሎም ደብረጽዮን ለኢሳያስ ጥይት ስጠኝ የሚል ጥያቄ እንዳቀረቡላቸውና በጌታቸው ቋንቋና አገላለጽ ደግሞ እንደለመኗቸው ነው የተናገረው። ከኤርትራ በኩል ጦርነት እንዲጀመር ፍላጎት እንዳለ በጽሑፉ በገለጸበት በዚያ ረፍተ ነገርም ደብረጽዮን ለኢሳያስ ጦርነት ጀምር ካልከኝ የክላሽ የእያንዳንዱ ብረት 4 ጭነት ጥይት ስጠኝ ማለታቸውን ገልጿል። ሆኖም ጥያቄው በኤርትራው ኢሳያስ በኩል አዎንታዊ ምላሽ አለማግኘቱን ያነሳው
ይባስ ብሎም የተሰጠው ምላሽ የህወሓት ተዋጊዎችን ዝቅ ባደረገ መልክ የተመለሰ መሆኑንም አንስቷል። የኤርትራው መሪ ለዚህ የደብረ ጽዮን ጥያቄ የሰጡት ምላሽ ባለህ ጀምር እኔ ያበቃቸዋለሁ የሚል ሆኗል። እንደ ጌታቸው ረዳም ለነዚህ ለሁለቱ መሪዎች የስልጣን ዕድሜ ማራዘሚያ ሲባልም የትግራይ ወጣቶችን ሲያልቁ ማየት እንደማይገባና ማስቆም እንደሚያስፈልግም ገልጿል። ጌታቸው በዚህ ጽሑፉ ጽምዶን ወይንም ጥምረትን አጣጥሏል፣ አውግዟል። ጽምዶ የጎረቤት ሀገራት ህልውናን ለማስጠበቅ የተቋቋመ ነው ሲልም ያጣጣለው ሲሆን በጽሑፉ ጽምዶ ማለት ኤርትራም ሆነ ሱዳን በትግራይ ልጆች ደም ጠላቶቻቸውን አርቀው ለማስቀመጥ የሚጠቀሙበት መሳሪያም ነው ብሎታል። ውህደቱንም ትግራይ በሳት የምትጠበስበት ያልተቀደሰ ጋብቻ ሲልም ነው የገለጸው። ወቅታዊውን የፌዴራል መንግስትና የትግራይ ክልልን ውጥረት ባነሳበት ሐሳቡ በክልሉ እየተደረጉ ያሉ ማለቂያ የሌላቸው ተደጋጋሚ ስብሰባዎች እንዲሁ ህወሓት ሰዎችን ለማዘናጋት አዲስ አበባ በር ላይ አጋሮችን አግኝተናል የሚለውም ፍጹም ሐሰት ነው ብሏል። ህወሓት አለኝ የሚለው አጋርም ብልጣብልጡና ፈሪው ከቲ54 እና ቲ55 ያልዘለለው ሻዕቢያን እንደሆነ ነው ያብራራው። ከሰሞኑ የህወሓት ከፍተኛ አመራር የሆኑት ፈትለወርቅ ገብረ እግዚአብሔር ወይንም ሞንጆሪኖ ህወሓት የፌዴራል መንግስትን ለመጣል እስከ አዲስ አበባ መዋጋት እንደማይጠበቅበትና አዲስ አበባ መግቢያ ላይ አጋሪ ናቸው ያላቸው ፋኖና ኦነግ ሸኔ እንዳሉት የገለጹበት የተቆረጠ ቪዲዮ ከፍተኛ ትኩረትንና ተመልካችን አግኝቷል። የሱዳን ጦር ኃይሎች የፈጥኖ ደራሽ ታጣቂዎችን ሙሉ በሙሉ ለመደምሰስ ከጫፍ ደርሷል ሲሉ ጠቅላይ ሚኒስትር ካሚል ኢድሪስ ተናገሩ። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ የሱዳን ጦር ኃይሎች የአማጺውን ፈጥኖ ደራሽ ኃይሎች አርኤስኤፍ እና የውጭ ሀገር ቅጥረኞችን ሙሉ በሙሉ በመደምሰስ ጦርነቱን ለማጠናቀቅ ከጫፍ ደርሷል ሲሉ ተናግረዋል። ጠቅላይ ሚኒስትሩ አውዳሚው ግጭት በመጨረሻም ወደ ማብቂያው እየተቃረበ መሆኑን ያላቸውንም ተስፋ ገልጸዋል። የቦትስዋና ጋቦንና ሊቢያ ተወካዮችን ያቀፈው የአፍሪካ የመረጃና የደህንነት አገልግሎት ኮሚቴ ትሮይካ ባደረገው ከፍተኛ ደረጃ ጉብኝት ወቅት ንግግር ያደረጉት ጠቅላይ ሚኒስትር ካሚል ኢድሪስ ሀገሪቱን ለማፍረስና ዜጎቿን ለማፈናቀል አልሞ የተነሳው በእቅድ በይፋ መክሸፉን አስታውቋል። የእቅዱ ሙሉ ሐሳብ ይህችን ጥንታዊ ስልጣኔ ከህዝቧና ከሀብቷ ባዶ ማድረግ ነበረ። እቅዱ ከሽፏል። አሁን ደግሞ ሱዳን ተመልሳለች ያሉት ካሚል ኢድሪስ በሀገሪቱ ውስጥ ህይወት ወደ መደበኛ ሁኔታ እየተመለሰ መሆኑንም ጠቁሟል። በካርቱምና በሌሎች ክልሎች ደርሶ የነበረውን የውድመት መጠን ያጎሉት ጠቅላይ ሚኒስትሩ ግጭቱን የውስጥ ትግል አድርገው የሚገልጹ ንግግሮችን ውድቅ በማድረግ ውጫዊ ጸባጫሪነት እንደሆነ ገልጸውታል። ይህ በሱዳን ውስጥ ወይንም በሱዳን ላይ የተደረገ ጦርነት አይደለም፣ በበርካታ ሀገራትና ኃይሎች የሚዘወር በሱዳን ላይ የተከፈተ ጦርነት ነው ሲሉ የተናገሩ ሲሆን ሰፊ የጂኦፖለቲካዊ ተጽዕኖን በሀገሪቱ ላይ የተከፈተ ዓለም አቀፋዊ ጦርነት ሲሉም ገልጸውታል። የጦር ኃይሉን ስኬት ያረጋገጡት ኢድሪስ ሰላም አሁንም ዋና ዓላማ እንደሆነ አስምረውበታል። በተባበሩት መንግስታት ድርጅት፣ በአፍሪካ ህብረት፣ በአረብ ሊግና በቫቲካን የሚደገፈውን ሁሉን አቀፍ የሰላም ጥረት መንግስታቸው ለመደገፍ ያለውን ቁርጠኝነት አብራርተዋል። ጠቅላይ ሚኒስትሩ በተጨማሪም የሱዳን ቀጥተኛ ተሳትፎ ሳይኖር በአውሮፓ ዋና ከተሞችና ቀጠናዊ ማዕከላት በሚካሄዱ በውጭ ሀገራት የሚመሩ የሰላም ጉባኤዎች ላይ ጠንካራ ማስጠንቀቂያ የሰጡ ሲሆን እንደዚህ ያሉ ጥረቶች ቅኝ ግዛታዊና ዘረኝነት ነው ሲሉም ፈርጀዋቸዋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ